السلام عليكم ورحمة الله تعالى وبركاته. ودي ቻናላችን ተከታታዮች በሙሉ ቻናሉን ሰብስክራይብ ማድረግዎን አይዘንጉ። بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على رسول الله صلى الله عليه وسلم. ዛሬም እንደተለመደው የተለያዩ አስተማሪ ታሪኮችን ለእናንተ እንሆ ሰዓቱ ደርሷል። የዛሬው ተረኛችን በባልና በሚስት ዙሪያ ያለ የገጠመውን ባል ሚስቱን ሲፈታ ያጋጠመውን ነገር ከራሱ አንደበት እንዲህ ሲል ያጫውተናል። ባል ከስራ ሲመለስ ከሚስቱ ጋር ትንሽ አለመግባባት ይፈጠርና መቆጣት ይጀምራል። ሚስቱም ደግሞ ቀላል ሴት ወይም ደግሞ የዋዛ አልነበረችምና እሱ አንድ ሲል እሷ ሁለት እያደረገች ትመልስለታለች። አጸፋዩ ምላሽ በመስጠት እሷ ከሱ እየባሰች ትመጣለች። ትንሽ ክፍላቸውን በአንድ ጊዜ ከሁለቱም አፍ በሚወረወሩ የቃላት ጥይቶች ወደ ጦር አውድማነት ተቀየረች። ያቺ ትንሽዋ ቤት የፍቅር ቤት የነበረችው በሰከነና በረጋ አንደበት የሚነጋገሩ ሰዎች በአንድ ጊዜ ያ ክፍል ወደ ጦርነት ወደ ተለያየ ጩኸት አመራ። ሚስት በተደጋጋሚ ፍታኝ፣ በቃ ፍታኝ፣ ፍታኝ አልኩህ እኮ ፍታኝ፣ ድሮም እኔ ካንተ ጋር መኖር አልፈልግም እያለች ንዴቷን ይባስ አጋገለችው። ካንተ ጋር እኔ መቀጠል አልፈልግም በሚሉ ተደጋጋሚ ቃል ባሏን መውረፍ ትጀምራለች። የዚህን ጊዜ ባል እሱም ወንድ አይደለመችም፣ ወንድነቱ ሸይጣኑም እየገፋው እሺ ከእንግዲህ በቃ ፍቺ ከፈለግሽ ቀላል ነው እኮ ብሎ ከኪሱ አንድ ወረቀት ማውጣት ወረቀቱ ላይ መጻፍ ያለበትን ከጻፈ በኋላ ከመሳቢያው ውስጥ ፖስታ አውጥቶ በማሸግ ይሄው የፍቺ ወረቀትሽን ያዢ ብሏት በዛ በድቅድቅ ጨለማ ከቤት ወጥቶ ወደ ውጭ ወደ ጓደኞቹ ጋር መሄድ ይጀምራል። በዚህም አዳሩን ሙሉ ሳይደዋወሉ እሱም ተናዶ ጓደኞቹ ቤት ያድራል። በንዴት ኃይለ ቃል ስትናገር የነበረችው ሚስት ከባሏ ቤቱን ለቆ መውጣት በኋላ ነገሮችን በጥሞና ማየት ትጀምራለች። አላሁ ሱብሓነሁ ወተዓላ ቀልቧን ወደ እርሷ መለስ ያደርግላታል። በዚህን ጊዜ ነበር ባለቤቱ አስተዋይ ሴት ነበረችና ያደረገችውን ነገር ሁሉ የተናገረችውን ሁላ መለስ ብላ ማሰብ ትጀምራለች። ከዛም በኋላ ስህተት መስራቷ ለሷ ታወቃት። ስህተት የሰራች መሆኗ የታወቃት ጊዜ ያ ብዙ መስዋዕት የከፈለችለት ትዳሯ እንደ ቀልድ ሲፈርስ ተሰማት። የኔ በሆነ ብላ ስትመኘው የነበረው ያ ስንት ነገር ፊዳ ያደረገችለት በመጨረሻም ያሰበችው ተሳክቶ የግሏ ያደረገችው ገና ከተጋቡ እንኳን አመት እንኳን ሳይሆናቸው የትዳር አጋሯን አሳልፋ ለሌላ ሰው እንደምትሰጥ ታወቃት። ሸይጣንም በንዴት ያልሆነ ነገር እንዳናገራት ገባት። ይህችም ሴት ብልህን አስተዋይ ስለነበረች የሰራችውን ስህተት አብከነከናት። በፍጹም አይሆንም እያለችም ብቻዋን ማልቀስ ጀመረች። በዚህ መሃል ነበር ባል ተመልሶ የመጣው። አንዲት ቃል ሳይተነፍስ ወደ መኝታ ክፍሉ በማምራት አልጋው ላይ ይቀመጣል። ሚስት እየተንደረደረች መታ ውዴ ስህተት ሰርቻለሁ፣ በሰራሁን ነገር ሁሉ በጣም ተጸጽቻለሁ፣ እባክህ ፍቺው እንዳይጸድቅ ቶሎ ብለህ ከሸኾቹ ፈትዋ ጠይቅና ንገረን አለችው። ባልም ምንም ሳይመልስ ጸጥ ይላል። አሁንም ደግማ እባክህ ውዴ ተጸጽቻለሁ፣ አጥፍቻለሁ፣ ጥፋቱ ሁሉ ይሄ ነው፣ ፍቻችን እንዳይጸድቅ ፈትዋ ጠይቅና ማድረግ ያለብንን ነገር እናድርግ በማለት ትጠይቋለች። ባልም የምርሽን ነው ከልብሽ ተጸጽተሻል ይላታል። አዎ እባክህ ፍጠን ጊዜ አታባክን በማለት ትመልስለታለች ሆዷን ባርባር እያላት። እሱም በተረጋጋ አንደበት እስኪ ፖስታውን ክፈችና ጮክ ብለሽ አንብቢልኝ አላት። ፖስታውን በቀስታ በመጨነቅ ስሜት ከፍታ ማንበብ ጀመረች። ጽሑፉም እንዲህ ነበር። ያችን ሰወዳት፣ ያችን ሳፈቅራት ሌሊት ሰግጄ ውዴን ለምኜ በስንት መከራ ያገኘኋት ምርጥ ሚስት ለትንሽ ያለ መግባት ብዬ የምፈታ ሞኝ እኮ አይደለሁም። እዚህ ዱንያ ላይ ብቻ ሳይሆን በአኺራም የጀነት ውስጥ ሚስቴ እንድትሆኝ ነበር አላህን የለመንኩት። ስለዚህ ውዴ ወላሂ ንዴትሽ ሲወርድ እመጣለሁ እንጂ እኔ መቼም አልፈታሽም የሚል ነበር ጽሑፉ። እሷም ጽሑፉን ካነበበች በኋላ ቀና ብላ የባሏን ፊት የምታይበትን አቅም በማጣት እንዳቀረቀረች ስቅስቅ ብላ አለቀሰች።
አይዞሽ ተረጋጊ የችግሮቻችን መፍቻ ቁልፍ ፍቺ ሳይሆን ፍቅርና ፍቅር ብቻ ነው ማለት። ለሁላችንም ወንዶች ልጆች ሲባሉ ስሜታዊና ግትርነት ይስተዋላል። ወንድ ልጅ አላህ ፍችን በአንተ ላይ ያደረገልህ እንደ ትርፍ ብር ሴት እህቶችን የትም እንድትመነዝር ሳይሆን ነገሮችን አመዛዝነህ በብልሃት እንድትይዝ ነው። አላህ ሱብሓነሁ ወተዓላ አንደኛው ነገር ሐላል አድርጎት አላህ ግን ከሚጠላው ነገር ፍቺ ነው። አላህ ከሚጠላው ነገር አንደኛው ፍቺ ነው። ነገር ግን ግድ ከሆነ ብቻ ነው አላህ ፍችን እውን ያደረገው ወይም ደግሞ ወደ መሬት እንዲወርድ ይፈቅም። ለሁሉም ነገር ፍችን ብቸኛ አማራጭ አድርጎ መውሰድ ተገቢ አይደለም። ዛሬ ዘለህ ፈትቼሻለሁ የምትላት ሴት ለማግኘት ትናንትና የተጓዝክባቸውን መንገዶች ሁሉ ማሰብ አለብህ። አንቺም ዛሬ ፍታኝ ብለሽ እንደዚህ የምትናገሪው ባለሽን ከዚህ በፊት እሱን ለማግኘት ስንት መንገድ እንደሄድሽ ረጋ ብሎ ማሰብ ነው። አላሁ ሱብሓነሁ ወተዓላ በሁሉም ነገሮች ላይ ዲናችን ገር ነው። ሐላልና ሐራምን አላህ ግልጽ አድርጓል። አንድን ነገር ግን አላህ ሐላል አደረገው ማለት ተግብሩት ማለት አይደለም። ሁሉም ጋር አላህ ፍችን ሐላል አድርጓል፣ ነገር ግን የተጠላ ተግባር ነው ሲል አላሁ ሱብሓነሁ ወተዓላ ገልጾታል። ረሱል ሰለላሁ ዐለይሂ ወሰለም ቤትም ቢሆን ይህ ጸብ አልቀረም ነበር። ከማንም ሰው ቤት የማንም ትዳር የሚቆመው በመቻቻል ነው እንጂ ችግር ባለመፈጠሩ አይደለም። አንዱ ሲያጠፋ አንዱን በመቻል አንዱ ስህተት ሲሰራ በመተላለፍ ነው። ረሱል ዐለይሂ ሰላቱ ወሰላም በተናደዳችሁ ጊዜ ቁማችሁ ከሆነ የተናደዳችሁት ቁጭ በሉ አሉ። ቁጭ ብላችሁ ከሆነ የተናደዳችሁት ገደም በሉ አሉ። ገደም ብላችሁ ደግሞ የተናደዳችሁት ተኙ አሉ። ይህ ሆኖ ግን ንዴታችሁ የማይወጣ ከሆነ ከቤቱ ወይም ደግሞ ከዛ ካናደዳችሁ ሰው ፊት ዞር በሉ አሉ ሰይዳችን ሰለላሁ ዐለይሂ ወሰለም። ለምን በንዴት ሰዓት ሸይጣን እንዲህ አድርገው ያለ ሰውየው ግን ሐረካ ሲያደርግ ተቀምቆ ከሆነ ቁጭ ብሎ ከሆነ ሲተኛ ንዴቱ ይበርድል። ያ ሁሉ ግን ካልሆነ ካናደደው ሰው ወደ ጎን የሚሄድ ከሆነ ንዴቱ ይበርድለታል ብለዋል ሰይዳችን ሰለላሁ ዐለይሂ ወሰለም። አላሁ ሱብሓነሁ ወተዓላ ለተጋቡ ሁሉ ኸይሩን እስከ የውመል ቂያማ በጀነት ባልና ሚስት አድርጎ አላህ እንዲያኖራቸው የምንጊዜም ዱዓችን ነው። አላሁ ሱብሓነሁ ወተዓላ ኸይር ዘውጅ የፋጢማና የዓሊይን አይነት የተባረከ ትዳር ለሁሉም ሙእሚናት እንዲሰጠው የምንጊዜም ዱዓችን ነው። ፈዘኪር ፈኢነ ዚክራ ተንፈዑል ሙእሚኒን። ወሰላሙ ዐለይኩም ወረሕመቱላሂ ተዓላ ወበረካቱሁ።